ወዶችዬ የምወዳችሁ እንዴት አላችሁልን በቆንጂዬ ፊልም መተናል ፊልሙን እንደምትወዱት በጣም እርግጠኛ ነኝ ለትንሽ ጊዜ ብቻ ነው አጫጭር ፊልሞች የምንለቀው ከዛም በኋላ ልክ እንደ ድሮ የምትወዷቸውን አዳዲስ የተባሉ በጣም ተወዳጅ የሆኑ ረዘም ያሉ ፊልሞችን መልቀቃችን አይቀርም ለትንሽ ጊዜ ግን ታገሱን እንላለን ታዲያ ይሄን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ ወደ ቪዲዮ ፊልማችን ሲጀምር ሊሶንግ ጂንን እናያለን ቤት ለመከራየት ከደላላ ጋር እያወራ ነበር ባጋጠመው ትልቅ የፋይናንስ ችግር አማካኝነት ምንም ብር ስለሌለው ግን ርካሽ የተባለውን ቤት ነበር የመረጠው ያንን ቤት ለማሳየት ደላላው ራሱ አላመነበትም ነበር ቤቱን በጣም እየተጠየፈው ነው ነገር ግን ምንም ገንዘብ ስለሌለው ሶንግ ጂን ተስማምቶ ነበር በመቀጠልም ቤቱን እየተዘዋወረ ያየዋል ደላላውም ይሄ ቤት 10ኛ ፎቅ ላይ እንደሆነ በቦታው ሊፍትም እንደሌለ ሰዎች ይሄንን ቃለ ማከማቻ እንኳን እንደማይጠቀሙበትና የተጣለ ቤት እንደሆነ ቢነገረውም ሊሶንግ ጂን ግን ተስማምቶ ነበር ቤቱን እየተዘዋወረ ባየበት ሰዓት ግን ትንሽ ቅር ያሰኘው ለአጭር ሰው እንኳን የማይሆነውን መጸዳጃ ቤት ሲያይ ነበር ታዲያ ደላላውም እንዴት መጠቀም እንዳለበት ያስረዳዋል በዚህም ያንን ቤት ይከራያል ከቆይታዎች በኋላ ጓደኞቹ በርካሽ የገዛውን ፍራሽ ነበር ያመጡለት በመቀጠልም ይዘውት የመጡት የሱን ዕቃ ሲሆን ከዕቃው መካከል ጊታር ነበር በዚህም የምንረዳው ሊሶንግ ጂን ዘፋኝ እንደሆነ ነበር አመሻሽ ላይም ጓደኞቹ ከሄዱ በኋላ ለራሱ ቁጭ ብሎ ነገሮች እንደሚያልፉ ለአሁን ብቻ እንደዚህ አይነት ሁኔታ ውስጥ እንደሚሆን ራሱን ለማሳመን እየሞከረ ነበር ከትንሽ ቆይታ በኋላ ግን ድምጽ ይሰማል ወዲያው ይደነግጣል በቦታው መንፈስ አለ ተብሎ የሚወራበት ስፍራ ስለነበረ በጣም ፈርቶ ነበር እየሮጠ ከቤት ይወጣል ከብዙ ሩጫ በኋላ ሲደክመውም አንድ ቦታ ቁጭ ይላል ለብዙ ሰዓት ከራሱ ጋር እየተጣላ ያስባል ከትንሽ ቆይታም በኋላ ተመልሶ ወደ ቤቱ ይሄዳል ታዲያ ድምጹ የሰማበት አካባቢ እያንኳኳ መንፈስ ይሆን ሰው ያለው እዛ እየጠየቀ ነበር በዚህም መንፈሱን ለዛሬ ለተኛ ብሎ ከጠየቀ በኋላ ለመተኛት ይዘጋጃል በተመሳሳይ ሁኔታ ደግሞ ሆንግራኒን እናያታለን እሷም ታዋቂ አርቲስት ነበረች ነገር ግን ስራዋ የሸክላ ውጤቶችን መስራት ነበር እስከ ማታ ቁጭ ብላ ስራዋ ላይ ነው የምታዘወትረው ለሶንግ ጂን ጎረቤቱ ነበረች የሚቀባጥረው ነገር እየሰማች ተገርማ ዝም ነበር ያለችው በቀጣይ ቀንም ወዲያው ከንቅልፉ እንደተነሳ መንፈሱን የሰማበትን አካባቢ ተጠቅቶ በማየት በመዶሻ ግርግዳውን ለመሰባበር ተዘጋጅቶ ነበር ያኔ ራኒ ትጮሃለች እሷም እንዲረጋጋና ጎረቤቱ እንደሆነች ነበር የነገረችው በዚህም ነገሩን በሚያስተውልበት ጊዜ እሷ ድምጽ ስታወጣ ነበር ትላንትና በርግጎ እየሮጠ ከቤት ይወጣው እባክህ ድምጽ አታሰማ ጎረቤትህ ነኝ ስራ መስራት ስላለብኝ ደግሞ ምንም አይነት ውካት አልፈልግም ታዲያ እሱም በድንጋጤ ሰው ትሆን መንፈስ እየጠየቃት ነበር ምክንያቱም አፓርትመንቱ ምንም አይነት ጉርብትናን የሚያሳይ ሌላ ቤት አልተቀጠለበትም እሷም የሚለያቸው አንድ ግርግዳ እንደሆነ ግርግዳው በቀላሉ ድምጽ እንደሚያስተላልፍ እየተናገረች ነበር ይውልህ ተረጋጋ ድምጽ ታሰማለች ብለህ እንኳን እኔ መክሰስ አትችልም ምክንያቱም አፓርትማችን አጠገብ ለአጠገብ ራሱ አይደለም ብትዞር የኔን አፓርትማ ልታገኙ አልትችልም ነገር ግን እንዴት እንደተሰራ በማላቀው ሁኔታ የምንገናኘው በግርግዳው አማካኝነት ነው ማለት ነው ይኸውልሽ ከዚህ በኋላ ዝም አልልም እሺ ቆይ አንቺ በንቀት ነው እንደምታወሪኝ እኔ ከዚህ በኋላ የራሴን ስራ ሰራለሁ አንቺም ከዚህ በኋላ ዝም ማለት አለብሽ ማንኛችንም መክሰስ ካልቻለን ድረስ ለፈጣሪያችን ብቻ ነው መጸለይ የምንችለው ይሄ ነገር እሷ ላይ እልሆና አምጥቶባት ነበር በዚህም ሁለቱም እርስ በርስ ድምጽ ይጫማመሩ ሁለቱም እርስ በርስ አንዳቸውን ለመረበሽ ድምጽ ከፍ ያደርጉ ጀመረ እሷ ማሽኗን በመጠቀም እሱ ደግሞ ጊታርና ፒያኖን በመጠቀም በመቀጠል ቤት ማጽጃ መሳሪያውን በመጠቀም ድምጽ ያሰማ ጀመረ እንዲያ ላይ ቀናቶች ያልፋሉ በንዴትም ሆኖ አንድ ቀን ላይ ያንን የሚያገናኛቸውን አፓርትመንት ለማግኘት ሰፈሩን ቢዞረው ራሱ ጭራሽ ሊያገኙ አልቻለም ነበር በዚህም ይበልጥ ይናደድና ባህላዊ የሆነውን ትልቅ ድምጽ የሚያሰማውን ሰዓት እሷ ግርግዳ ጋር አስጠግቶ ያስቀምጣል በዚህም የሰዓት ድምጽ አማካኝነት ልታብድ ደረሰች ታዲያ አንድ ስምምነት ላይ ነበር ያደረሱት አንዳቸው 4 ሰዓት ሙሉ ስራ እንደሚሰሩ ሌላኛው ሰው ደግሞ ዝም ብሎ እንደሚቀመጥ በቀጣይ ሰዓት ደግሞ ሌላኛው ሰው 4 ሰዓት እንደሚሰራና የሰራው ሰው ደግሞ ጸጥ ብሎ እንደሚቀመጥ ነበር የተስማሙት ታዲያ እሱም ስራውን ከሰራ በኋላ ግን የሷ መስራት ሰዓት በደረሰበት ጊዜ የሱ ጓደኞቹ ይመጣሉ ጓደኞቹ ሰክረው ነበር በዚህም በተደጋጋሚ ድምጽ እያሰሙ ነው ራኒ ስራውን መስራት አልቻለችም ነበር ከቆይታዎች በኋላ እዛው ቤት ነበር ጓደኞቹ ያደሩት እሱም ሰክሮ ስለነበረ ጧት ከንቅልፉ በሚነሳበት ጊዜ የተፈጠረውን ነገር አላስታወሰም ነበር እሺ ጎረቤቴ
ምን እንደተፈጠረ የምታስታውስ አይመስለኝም። ጓደኞች ስራ መውጫ ሰዓታቸው ሲደርስ ሁሉም ሄደዋል። ሳስበው አንተ ብቻ ነህ ባክነህ የቀረኸው የምትሰራው ስራ እንኳን የለህም አይደለ? ታዲያ ጓደኛው ጋርም ሄዶ የተፈጠረውን ነገር እንዲነግረው አድርጎ ነበር። ወደ ቤትም በሚመለስበት ጊዜ እሷን የ4 ሰዓቱን ፕሮግራም እንዳታቋርጠው ለ2 ቀናት ይሄ ፕሮግራም እንደሚያስፈልገውና በቅርቡ የዘፈን ውድድር እንዳለው ነበር የነገራት። እሷም ትንሽ ካሰበችበት በኋላ ለ2 ቀን ያክል እንደፈለገ መስራት እንደሚችልና በሷ በኩል ችግር እንደሌለ ትነግረዋለች። በቀጣይ ቀንም ከጓደኞቹ ጋር ይገናኛል። ታዲያ ጓደኞቹ ጊዜ ካሳለፉ በኋላ አንድ ፓርቲ ዝግጅት ስላለ እዛ እንዲሄድ ጥያቄ አቅርበውለት ነበር። ባይስማማም በጓደኞቹ ጉትጎታ አማካኝነት ወደ ቦታው ይሄዳል። በሌላ በኩል ራኒ ጋር ደግሞ በጣም የምትወዳት እህቷ ትመጣለች። ታዲያ እህትየውም ስለ ጎረቤትየው ዝና ስለተነገራት ግድግዳው ላይ ተለጥፋ ድምጹን ለመስማት እየሞከረች ነበር። ያኔ ራኒም እሱ ቤት እንደሌለና እንደወጣ ለእህትየው ትነግራታለች። እዛ ሁሉም ሰው ተደስቶ እየበላና እየጠጣ ነበር። እሱ ግን ወዲያው ደስታውን ያጣው ከዚህ ቀደም የነበረችው ፍቅረኛውን ሲያያት ነበር። እሷም ስታየው ደስ ብሏት ነበር። ነገር ግን አጠገቧ መቀመጥ ስላልፈለገ ተነስቶ ይወጣል። በወጣበት ጊዜም እያጨሰ ነበር። ወይ እስካሁን ማጨስ አላቆምክም እንዴ? አቁሜማ ነበር፣ ነገር ግን አንቺን ሳይሽ ድጋሚ ማጨሴን ጀመርኩ። ለማንኛውም ስላየሁ ደስ ብሎኛል። በቅርቡ ላገባ ነው። ከማግባቴ በፊት አንተን ስላገኘው ደስታዬን የምገልጸው ደግሞ አንተ ሰርጌ ላይ እንድትመጣ በመጋበዝ ነው። ትመጣለህ አይደል? ምንም መልስ ሊሰጣት አልፈለገም ነበር። በንዴት ከጦዘ በኋላ ወደ ቤት ይመለሳል። ቤትም እንዳዘነ ያስታውቅ ነበር። ይሄንን ነገር ራኒ ተረድታለች። ታዲያ ግን ስራዋን መስራት ማቆም ነበረባት። ምክንያቱም 4 ሰዓቱን እሷ ስለሰራች አሁን የሱ ሰዓት መስሪያ ነበር። ነገር ግን ውጪ ስለወጣ እንደማትፈቅድለትና ለትንሽ ደቂቃ ብቻ ስራዋን እስክትጨርስ እንዲጠብቅ ነበር የነገረችው። ታዲያ እሱም ችግር እንደሌለውና እንደፈለገች መስራት እንደምትችል ይነግራታል። ከድምጹ እንዳዘነ እንደተረዳችና ምን ሆኖ እንደሆነ ትጠይቀዋለች። እሱም እንደተካደ እየተናገረ ነበር። መጀመሪያ የጎዳው ፈጣሪ ሲሆን ሁለተኛ ደግሞ ሰዎች ልብ ውስጥ ገብተው ከሰበሩት በኋላ እንኳን አንድም ሰው ይቅርታ ጠይቆት እንደማያቅ እየነገራት ነበር። ታዲያ እሷም ይሄን ከሰማች በኋላ ይሄ አመለካከት ለሱ ብቻ የሚታይ እንደሆነ የሱን ህይወት የሚመኙ ብዙ ሰዎች እንዳሉና ላለው ነገር ማመስገን እንዳለበት አንድ ባንድ ምክሯን እያወጣች ትመክረው ጀመረ። በእነዚህ ትንሽ ቃላቶች አማካኝነት እሱም የመስፈን ሐሳብ ነበር የመጣለት። ሲጽፍ የነበረው የዘፈን ርዕስም እጅግ በጣም አሳዛኝ ነበር። እንደምንም ብሎ ግጥሙን እየጻፈ በሷ አበረታችነት ዜማውን ሁላ ሰርቶ ነበር ያደረው። በቀጣይ ቀንም ውድድሩ ላይ ያንን ዘፈን ነበር የዘፈነው። በዚህም ለቀጣይ ውድድር እንዳለፈ ይነገራል። እሱም በጣም ደስ ብሎት ነበር ወደ ቤት የመጣው። በግድግዳው አማካኝነት ግድግዳውን ተጠግቶ እሷን ያመሰግናታል። ጥሩ ስሜት ላይም ስለሆነ እንዲገናኙ ነበር ጥያቄ ያቀረበላት። በተቃራኒው ደግሞ እሷ አሁን ያለችበት ስሜት ጥሩ አልነበረም። ወጥተው እንደማይገናኙ ስትነግረው እዛው ቤታቸው ውስጥ ተቀምጠው አብረው እንዳሉ በማሰብ መጠጥ እንዲጠጡ ሐሳብ ይመጣል። በዚህም በግድግዳ ተከልለው መጠጡን እየጠጡ ይጫወቱ ጀመረ። በቀጣይ ቀንም ከእንቅልፏ እንደተነሳች በጣም አዝና ነበር። የህይወቷ ትልቅ ነገር ላይ መሄድ ነበረባት። በዚህም ሙሉ ቀን መስራት እንደሚችል ከነገረችው በኋላ ትወጣለች። የሄደችውም ክስ ላይ ነበር። ያ ክስ ከዚህ ቀደም የሰራችውን የሸክላ ቅርጽ አንድ ድርጅት ሰርቆባት እዛ ለመክሰስ ነበር። በዚህም የድርጅቱ ዋና ኃላፊ በሚናገርበት ጊዜ ያንን ቅርጽ እሷ የሰራችው በድርጅቱ ስር እያለች እንደነበረ፣ ታዲያ በድርጅቱ ስር ሆና የሰራችው ቅርጽ እንዳለ ደግሞ ድርጅቱ እንደሚወስደው እየተናገረ ነበር። እንደምንም ብላ ያንን ቆንጆ ቅርጽ የራሷ ለማድረግ እየሞከረች ነው። በዚህም በህጉ አማካኝነት ሁለቱ እኩል እንደሚካፈሉ ነበር የተነገራቸው። አዝናም ትወጣለች። ቤትም ከገባች በኋላ የተፈጠረው ነገር እንዳለ ለሶንጂን ነበር የነገረችው። እሱም ይሄን ነገር ከሰማ በኋላ የራሷ ቅርጽ ሆኖ ባለቤትነቱ ለሷ መሰጠት እያለበት እንዴት ግማሹን ያ ድርጅት ይወስዳል ብሎ እየጠየቃት ነበር። እሷም ስለ ድርጅቱ ዋና ኃላፊ እየነገረችው መሞት የሚገባው ሰው እንደሆነ በተደጋጋሚ ስትናገር ነበር። ታዲያ የድርጅቱ ዋና ኃላፊ በቀጣይ ቀን ስፖርት እየሰራ ነበር። እዛ ሶንጂን ከጓደኞቹ ጋር ነበር ሄደው። የድርጅቱ ኃላፊ እሱ እንደሆነ ባረጋገጠበትም ጊዜ ከጓደኞቹ ጋር ሆነው ውሸት ያወራሉ። በዚህም አንዱ ጓደኛው ክብደት አንሺ እንደሆነ ታዲያ እንዴት አድርጎ ማንሳት እንዳለበት ለድርጅቱ ኃላፊ ወንግ ቻንግ እየነገሩት ነበር። ታዲያ እሱ ስፖርቱ ላይ ትኩረት ሲያደርግ የሚጠጣበት መጠጥ ውስጥ መድኃኒት ያደርጉበታል። ታዲያ እንዲሰራ በደንብ ካበረታቱት በኋላ እንዲጠጣም እየነገሩት ነበር። እሱ መጠጣት ሲጀምር ከዛ ቦታ ይሄዳሉ። እሱ መጠጡን ጠጥቶ ስፖርቱን ሲቀጥል ግን ወዲያው የሆድ ቁርጠት ነበር ያዘው። ራሱንም እዛው መቆጣጠር ይከብደዋል። በዚህም ታዋቂ ስለሆነ በአካባቢው ያሉ ሰዎች እንዳለ እሱን ፎቶ ያነሱት ጀመረ። በሌላ በኩል ራኒ ቤት
ቁጭ ብላ ስራ እየሰራች ነበር። እህቷም እየሮጠች ትመጣና የድርጅቱ ኃላፊ ዎንግ ቻንግ ቪዲዮ እንደተለቀቀበት እየነገረቻት ነበር። ያ ቪዲዮ ደግሞ የተለቀቀው ጂም ውስጥ ስለተፈጠረው ነገር ነበር። በዚህም ወዲያው ያስታወሰችው ሶንግጂንን ነበር። እሱ እንደሚበቀልላት ነግሯታል። ይሄንን ስላደረገ ደስ ብሏት ነበር። ቤት ቁጭ ብላ እየጠበቀችው ነው። ልክ እንደመጣ ይሄንን ያደረገው እሱ እንደሆነ ስትጠይቀው እንድታውቅ እንዳልፈለገ ነገር ግን መቀጣት ስለነበረበት በቀላሉ እንደቀጣው ነበር የነገራት። በዚህም በጣም ደስ ይላታል። ታዲያ ፊት ለፊት ተቀምጠው ወሬን እያነሳ እየተጫወቱ ነበር። ለሷም የሚጠይቃት ነገር በተደጋጋሚ ስልክ እንደሚደወልላት አንዴም እንኳን ስልኳን አንስታ እንደማታቅ ታዲያ ብዙውን ጊዜ የምታሳልፈው ቤቷ ውስጥ እንደሆነና እንደሚደብራት ይጠይቃታል። እሷ ግን እሱም ማውራት ከጀመረች ጊዜ ጀምሮ ድብርቷ እንደለቀቃት ነበር የነገረችው። እሱም በአካል ቢገናኙም እንደዚህ ዝምተኛ እንደምትሆን ቢጠይቃትም እሷ ግን በአካል ካገኘችው ደስተኛ እንደምትሆን እየነገረችው ነበር። እሱም መልሶ በአካል መች እንደሚገናኙ ይጠይቃታል። እሷም የዘፈን ውድድሩን ካሸነፈ ከዛ ቀን በኋላ እንደሚገናኙ ነበር የነገረችው። ከዛ ጊዜ በኋላ አብረው እንዳሉ በግርግዳ ተለይተው ጊዜ ያሳልፉ ነበር። አልጋቸውን ራሱ እዛ ግርግዳ ጋር አስጠግተዋል። እሱም ምግብ መስራት እንዴት እንደምትችል ያስተምራቱላ ነበር። በመቀጠልም የሚወዱትን ሰው በመጋበዝ በግርግዳ ተሸፍነው እራት እንዲመገቡ ሐሳብ ያመጣሉ። ምግቡም ከተሰራና ከተቀረበ በኋላ እሱ የልብ ጓደኛውን ሲያመጣ እሷ ደግሞ እህቷን ነበር ያመጣችው። ታዲያ ይሄ ነገር በሁለቱ መካከል ደስታ ፈጥሮባቸው ነበር። እንዲህ ያያለ ሁለቱም ፍቅራቸው እየጠና ግንኙነታቸው እየጨመረ ሄዶ ነበር። ታዲያ ያወሩ እያለ በቅርቡ ትልቅ ውድድር ላይ እንደምትወዳደር እየተናገረች ነበር። ውድድሩ የኮሚክ መጽሐፍ ዲዛይነርነት ነበር። ወዲያው በር ይንኳኳል። የተንኳኳው ሶንግጂን ጋር ሲሆን የቀድሞ ፍቅረኛው ነበር የመጣችው። ምን ላድርግ በከፋኝ ጊዜ መጀመሪያ ላስብ የቻልኩት አንተን ብቻ ነው። እኔ እንጃ ማግባቱን ለምችል አይመስለኝም። ካንተ ጋር ነው መሆን የምፈልገው። እንደዚህ ብትለውም ሊያናግራት አልፈለገም። ከቤት እንድትወጣ ነበር የነገራት። በሌላ በኩል ለራኒም ስልክ ይደወልላታል። የደወለው ድርጅቱ ኃላፊ ዎንግ ቻንግ ነበር። ወደ ታች ወርዳ ኮንትራቱን ስላዘጋጀ ኮንትራቱን እንዲፈርሙና እንዲያወሩ ነበር ጥያቄ ያቀረበላት። እሷም እሺ ብላ ተወርዳለች። ከወረደች በኋላ ኮንትራቱን አዘጋጅቶ ነበር። ነገር ግን ልታምነው አልፈለገችም። የድሮውን ታስታውሳለች። ከሱ ጋር እየተዝናኑ እያለ ሐሳብ አምጥታ ይሳለችው ሲሆን አምናው ነበር የሰጠችው። እሱ ግን የኔ ነው ብሎ በመናገር ለመሸጥና ለሽያጭ እንዳቀረበው ነበር ያስታወሰችው። ታዲያ ምንም መመለስ አቃታት። ልቧን ይጨንቃት ጀመረ። በዚህም ተነስታ ትሄዳለች። ቤትም ሆና ለመረጋጋት እየሞከረች ነበር። የቀድሞ ፍቅረኛውን አናግሮ የጨረሰው ወደ ቤት የተመለሰው ሶንግጂንም እሷን ሊያናግራት አልቻለም ነበር። በዚህ የተነሳ በመካከላቸው ትልቅ ክፍተት ይፈጠራል። ራኒም ከባድ ህመም ውስጥ ገብታ ነበር። እህቷም አጠገቧ ሆና ለመንከባከብ እየሞከረች ነው። ታዲያ በግርግዳው አሳልፋ ሶንግጂንን ከጠራችሁ በኋላ እህቷ ከባድ ሁኔታ ውስጥ እንዳለች በቻለው መጠን እህቷ ብቸኛ ስለሆነች እንዲንከባከብላት ነበር የጠየቀችው። እሱም እሺ ይላል። ታዲያ የህመሟ መንስኤ የድርጅቱ ኃላፊ እንደሆነ እርግጠኛ ስለሆነ ቀጥታ እሱ ጋር ነበር የሄደው። በዚህም ልክ እንዳገኘው ይደበድበው ጀመረ። እሷ ብቸኛ እንዳልሆነችና ከዚህ በኋላ ለሷ እንደሚቆምላት የቅርጹን ሙሉ ለሙሉ ገንዘብ ደግሞ ለሷ መሰጠት እንዳለበት ነበር ሶንግጂን የተናገረው። ታዲያ የተደበደበውና በንዴት የጦዘው ዎንግ ቻንግም ለሷ ይደውልላታል። ደና ሆና ነበር። ስልኩን እንዳነሳችው በጓደኛው አማካኝነት ስላስደበደበችው ግማሹን እንኳን እንደማይሰጣትና ሙሉ ለሙሉ እሱ እንደሚወስደው ታዲያ ባለው የዝናና የገንዘብ ኃይል አማካኝነት እሷ ምንም እንደማታገኝ ነበር የተነገራት። በዚህም ትናደዳለች። በእርግጠኝነት ይሄንን ያደረገው ሶንግጂን እንደሆነ ስላወቀች እስኪመጣ ነበር የጠበቀችው። ታዲያ ትጮህበት ጀመረ። በህይወቷ ገደቡን አልፎ እየገባ እንደሆነ ታዲያ ከዚህ በኋላ ጣልቃ እንዳይገባ እየነገረችው ነበር። እሱ ደግሞ ምንም ቢሆን ንብረቷን አሳልፋ መስጠት እንደሌለባት ግማሽ ለግማሽ የሚሆነው ኮንትራት ላይ ራሱ እንዳትፈርም እየነገራት ነበር። ከዚህ በኋላ አላስጠነቅቅህም። እማቅህ በዚህ ግርግዳ ብቻ ነው። ጣልቃ ህይወቴ ውስጥ ለመግባት አትሞክር። ሲቀጥል ደግሞ ይሄ ግንኙነታችን ቢያበቃ ደስ ይለኛል። የጅል እንደሆነ ከመጀመሪያው አውቄው ነበር። እኔ ህፃን አይደለሁም። ሁሉን ነገር በራሴ ማድረግ እችላለሁ። ታዲያ እሷም ግማሽ ለግማሽ የሆነውን ኮንትራት ለመፈረም ተዘጋጅታ ነበር። ሶንግጂን ለመግባት ቢፈልግም በህይወቷ ድጋሚ ጣልቃ መግባት አልፈለገም። አሁንም ተጣልተው ነበር። ታዲያ ግን ልክ እንደ ድሮ ፕሮግራማቸው ተመልሶ ነበር። አንዳቸው ለ4 ሰዓት ሲሰሩ አንዳቸው ዝም ይሉ ነበር። ታዲያ ግን እንዲህ ተዘጋግተው እሱ እዛ ቤት መቆየት አልፈለገም ነበር። የሄደው ጓደኛው ጋር ነው። ጓደኛው የተለያዩ እቃዎችን በመሸጥ ነበር የሚተዳደረው። ብዙ ቀናቶችን እዛ ያሳልፋል። ታዲያ ሶንግጂን ግን ምንም ገላውን እንኳን ለመታጠብ የሚያነሳሳ ስሜት
ሳይኖረው ተኝቶ ነበር የሚውለው። ጓደኛውም እንደሸተተ እየነገረው እንዲታጠብ እያስጠነቀቀውና ስራ እየሰራ የቤት ኪራይ መክፈል እንዳለበት እየነገረው ነበር። በቀጣይ ጊዜም ሶንግጂን የመጨረሻ ውድድሩን የሚወዳደርበት ቀን ደርሶ ነበር። በተመሳሳይ ሁኔታ ራኒ ግማሽ ለግማሽ ኮንትራቱን ለመፈረም ልብሷን ለባብሳ ወደ ድርጅቱ ትሄዳለች። ወንቻንግ ድርጅቱ ውስጥ ከገባች በኋላ ስጦታ ነበር የሰጠችው። ያንን ሳጥን በከፈተበት ጊዜ ግን እሱ ጂም ውስጥ እያለ የተነሳውን ፎቶ በቅርጻ ቅርጽ አድርጋ ነበር የሰጠችው። ታዲያ ከሱ ጋር ምንም አይነት ኮንትራት እንደማትፈራረም ያኔ ልብሱ ላይ ሲለቀው እንደሸተተ አሁንም የሚሸታ አይነሳው እንደሆነ ተናግራ ተሳድባ ነበር የሄደችው። በሌላ በኩል ደግሞ ሶንግጂን እየዘፈነ ነበር። ዘፈኑን ከዘፈነው በኋላ በተደጋጋሚ ሲያስታውስ የነበረው ራኒን ነበር። ታዲያ ግን ምንም ትኩረት አድርጎ ሲዘፍን ስላልነበረ ውድድሩን ማሸነፍ እንደማይችል ነበር የተነገረው። እሱ ግን ሐሳቡን አሳክቶ መድረክ ላይ ዘፍኗል። በዚህ ደስተኛ ነበር። በመቀጠልም እየሮጠ ነበር የወጣው። እሷም እየሮጠች ከድርጅቱ ትወጣለች። እሱን ለማግኘት ተዘጋጅታ ነበር። ታዲያ መሃል ላይ አስፋልት ላይ ይገናኛሉ። ከዚህ በፊት በፎቶ እንኳን ባይተዋወቁም እርስ በርስ ወዲያው ነበር የተተዋወቁት። በዚህም አጠገቡ ትደርሳለች። ጸጉሯንም ፈታ አብራው መሆን እንደምትፈልግ እየተናገረች ነበር። ከዛ ቀን በኋላ ለመጋባት ሁላ ቃል ተገባብተው ነበር። በዚህም በግርግዳ የተለየ ቤታቸውን ግርግዳውን ካፈረሱ በኋላ አንድ ሙሉ ቤት አድርገው ከጓደኞቻቸው ጋር መዝናናት ጀመሩ። በዚህ ቆንጆ አስተላለቅም ይሄ አጭርና ምርጥ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።